ሩታና ፍቅር ተደባደቡ። ሩታ ቀጥቅጬ እያስለቀስኩ ወደ ቤትሽ ነው ምልክሽ ብላታለች። ጉድ በል ጎንደር፣ ሴቶቹ ተጋደሉ። በጣም በጣም አስደንጋጭ ነገር ነው የተፈጠረው። ስማችን አጠፋሽ በሚል ጠርተዋት፣ እሷም እኔም ስማችሁን አልጠራሁም በሚል እንግዲህ ሁለቱ ግጭት ውስጥ ገብተው ሩታና ፍቅር ተናነቁ እላችኋለሁ። ሩታን እንግዲህ ታቋታላችሁ። በጥፊ ጭው ልታረጋት ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተተረፈ ይበልልኝ። ቤተሰብ እንግዲህ የነሩታና ፍቅር ጦርነት እንደቀጠለ እንደተጣጦፈ ነው ማለት ነው። ዛሬ እንግዲህ ሄርሜላና ሩታ አምሮባቸዋል። ደግሞ ፍቅራቸው አይጣል ነው እላችኋለሁ። አቤት አቤት ሰሞኑን እጅና ጓንት ሆነዋል። እንግዲህ ስማችን አጠፋሽ ብለው ሶስተኛ አካል ፍቅርን ጠርተዋት፣ ለምንድን ነው ስማችን የምታጠፊው ሲሏት፣ እሷም ስማችሁን አልጠራም ትዝም አትሉኝም እያለች ያው እንግዲህ እየተወረገረገች ምናምን ነገር ነበረ። ሩታ እየታቋታለች እኔ ጋ እንደዚህ አይነት ሀረካት እንዳታደርጊ ብላ እንግዲህ አንድ ሁለት ተባባሉና በቃ እኔ ያንን የፈረስ ጭራ እንግዲህ ስንት ኪሎ ሜትር የሚደርስ በፀጉሯ በጭንቅላቷ የጫነችውን ፀጉሯን እጭት ልታረገው ነበር፣ ይዘው ነበር። ቆይኔ ውርደት ቀሌት እውነት። እኔ እኮ ያ ነገር ሲነቀል ፀጉር ነው የሚመስለኝ። ለምን እንደሚደነግጠኝ አላውቅም። እነ ንቅል ልታረገው ነበረ ሩታ። ያው እንግዲህ ሄርሜላም አብረሽም ደርሶ ገላገላቸው እንጂ ንቅ ልታረጋት ነበር። የእውነት ሩታ እኮ አይጣልናት። ሩታ ከተነሳባት እንዴ ነኝና ፍቅር አርፈሽ ብትቀመጭ ይሻለሻል ማለት ነው። እንግዲህ ከነሙሉ ጤንነትሽ መኖር ከፈለግሽ ፍቅር ሩታ ቦጫጭቃ እንዳትለቅሽ ከፈለግሽ ራስሽን ጠብቂ፣ ከሩታ ርቀሽ መኖር አለብሽ። የእውነቴ ነው፣ መከሬ ነው ማለት ነው። ለማንኛውም ሁለተኛ ስለኛ ስማችንን ካነሳች እናገኛታለን። ሁለተኛ ትሞክር፣ ስማችን ብቻ ታንሳ ብለው እንግዲህ ዝተውበት ለአብርሽ አስጠንቅቀውታል ማለት ነው። እሷም ያው እንግዲህ ስማችሁን አላነሳም ብላለች። ነገር ግን ያው ሁለቱም እየተጨቃጨቁ ነበረ። እሷም እንዳልፈራች እያደረጋት ነው፣ ፍቅር ማለት ነው። እንግዲህ ሄርሜላና ሩታ ደግሞ በጣም ጭሰው ነበረ። ሄርሜላን ታውቃታላችሁ፣ ምንም አትልም፣ ምላስ ብቻ ናት። ሩታ ግን ዘላ ነው እንግዲህ እንቀምታ። ሩታ የተግባር ሰው ናት ማለት ነው። እንግዲህ በሰዓቱ ባይገላጉለት እውነቴ ነው የምላችሁ ሩታ ትቀጠቅጣት ነበረ። አለች እኮ ጠፍጥፌ ነው እያስለቀስኩ ምሸኝሽ አላለቻት? ወይኔ በላቻ። ኮንፊደንስ ትላላችሁ። ኮንፊደንስ እንደዚህ ነው እንላችኋለን ቤተሰብ። እኔ ፈታ ዘና እያልኩ ነው ያየኋቸው። በጣም ነው ያዝናኑኝ በነገራችን ላይ ማለት ነው። ሶስቱም ሲጨቃጨቁ ስታዩቸው እንደው ምን ታስታውሳላችሁና የሀገር ቤት አንድ ባል ሁለት ሚስቶች ኖሮት ሲጨቃጨቁ ምናምን ብዙ ጊዜ የምናየው ነገር አለን። እንደዛ አይነት ነገር ነው የመሰለኝና ለማንኛውም እንግዲህ ያው ሁለታችሁ በጣም አምሮባችኋል። የእውነት ነው የምላችሁ። ሄርሜላና ሩታ በተለይ በጣም በጣም ከሁለታቸው እንደዚህ ፍቅር ሲሆኑ በፍቅር ሲኖሩ ደስ ይላል። አቤት እኮ ወንድ እኮ የማያመጣው ነገር የለም። ወንድ እኮ እንደዚህ ያጣላችሁ እንደዚህ አሁን እንደው ፍቅር በፍቅር የሆኑ ሁለት ሴቶችን በወንድ ምክንያት የተጣሉት። ለማንኛውም እንግዲህ ወደፊትም ተስማምታችሁ እንደምትኖሩ ተስፋ እናደርጋለን። ፍቅር ወደ ዳር ስትይዝ እናንተ እንግዲህ ጦርነት ውስጥ እንደማትገቡ ተስፋ እናደርጋለን። ለማንኛውም ለአሁኑ ተሳክቶላችኋል። የእውነት ያምርባችኋል። አብረው ሲሆኑ በጣም ነው የሚያምርባቸው ማለት ነው እናላችኋለሁኝ። ለማንኛውም የዛሬው አልተሳካም ማለት ነው። እንግዲህ ሩታና ሄርሜላ አስበውበት ወስነው ነው እንግዲህ አብርሽ ካልሄደልን አሉና ድርቅ ያሉት። ሩታ አንድ ሁለት ጥፋታለሁ ብላ አስባ መሆን አለበት። አይ አንተን አይደለም እሷን ነው የምንፈልገው ብለው ድርቅ ያሉት ያው እሷን ልትመታ ስላሰበች ነው እንጂ ይሄ የሚደበቅ ወሬ አይደለም። ዞሮ ቪዲዮንም አየዋል እና ምንም እንትን አልነበረም። እና
ከጅምሩ እነሱ አስበውበት ነው የሄዱት። ይገርማል እኮ እንዲህ ሴትም እንደዚህ ያስባል እንዴ? ማለት የሆነ ድብድብ አስቦ ይሄዳል እንዴ? ወይኔ የሴቶች ድብድብ ደግሞ አይጣል እኮ ነው። ወይ እንደ ወንዶች አንዴ ተጋጥመው ይወጣላቸው እኝኝኝኝ ሲሉ መከራ። ግን ሩታ እንደዛ አልነበረም። በቃ ያዝ ነው ያደረገቻት እናላችኋለኝ። ለማንኛውም ቤተሰብ እናንተ ምን ታያችሁ? እኔ የሩታና የሄርሜላ ፍቅር ይቀጥል እያልኩ ነው። በጣም ተመችቶኛል። በዚሁ ቀጥሉበት። በቃ ፍቅራችሁ ይለምልም ብለናል። እንደዚህ ፍቅር በፍቅር ከሆናችሁ እርግጠኛ ነኝ አብርሽም እንደሚመለስ። ግን ወዴት ነው የሚመለሰው? ወደ ማንኛይቱ ነው የሚመለሰው? አሁን እንኳን አብርሽም ቢመጣ ቦታ አላችሁ ብላችሁ በቃ ሁለቱ ፍቅር በፍቅር ሆነዋል እና አብርሽ ራሱ የሚፈልጉት አይመስለኝም። የእውነት በጣም ነው የገረመኝ። እና ትላንትና አይነሽ ላፈር እያሉ የነበሩ ሴቶች እንግዲህ አሁን ሁለቱ ያው እንግዲህ አንድ ላይ ሆነው ሶስተኛ አካልን እንደዚህ በቃ ያው አለ አይደል ተዘጋጅተው ምናምን ሊደባደቡ መምጣታቸው በጣም ገርሞኛል፣ አስገርሞኛልም ማለት ነው። ለማንኛውም ፈታ ዘና አድርገውኛል። ቀጥሉበት ሴቶች፣ ጎበዝ ጀግና ሴቶች። ሩታዬ ጀግና ማለት ነው። ጀግና በርቺ፣ ቀጥይበት። ማንም ሶስተኛ አካል የታባቱ እንዳይመጣ ቅጥቅጥ አድርጋችሁ ጣሉት ማለት ነው። እና ለማንኛውም ቤተሰብ እኔ ፈታ ዘና እያልኩ ነው ያየኋቸው። በጣም ነው ፈታ ያደረጉኝ ማለት ነው። በተለይ የሆነ ያዝ ሲደራረጉ ያቺም አልናከ ወይኔ ጨዋታቸው ደግሞ የኢላሂ ጨዋታቸው፣ ሁሉም ጨዋታም ናቸው። ለማንኛውም ቤተሰብ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። እናንተስ እንዴት አያችሁት? ምን አያችሁ? የሩታና የሄርሜላ ፍቅር እንዴት ነው? አላማረባቸውም? አሁን እነዚህ መሀል ላይ አብርሽ መግባት አለበት ብላችሁ ታስባላችሁ? እዛው ጥጉን ያት። የእውነቴን ነው የምላችሁ፣ ቦታም የላቸውም ሲጀመር ለአብርሽ እና ቤተሰብ ሰላማችሁ ብዝት ይበል። እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ።